ይሄ ፖለቲካ አይደለም፣ ሃይማኖት አይደለም፣ ወይም ሌላ ልዩነትን የሚያሳዩ ጉዳዮች አይደለም። ይሄ ሀገር ነው። ይሄ ልማት ነው። ይሄ እያንዳንዳችን የምንተነፍሰው ንጹህ አየር የምንተክለውን መንከባከባችንን ፕሊስ ለሁላችሁም ነው። ሁለተኛ ነገር ደግሞ ተጀመረ እንጂ በየግቢዎቻችን በየአካባቢያችን መትከል እንደ ሀገር ብቻ ሳይሆን እንደ ዓለም እንደ አፍሪካን በጣም ትልቅ የሆነ የሂስቶሪካል ኢቨንት ነው ለኛ እና እንደ አፍሪካ የምንኮራበት ትልቅ ባህላችን መሆን አለበት መትከል ቢኮዝ እንደምናውቀው ኢትዮጵያ በጣም ለምለም ምድሮች አሏት እና ያን ጠብቆ ማቆየት ደግሞ የኛ ሪስፖንሲቢሊቲ ነው። በጣም ደስተኛ ነኝ እዚህ በመገኘቴ። ችግኝ መትከል ሀገርን መትከል ነው። የኢትዮጵያ የደን ሽፋን ተረት ሆኖ ለብዙ ዘመናት ቆይቷል። አሁን ግን በጣም በተነሳሽነት ህዝቡ እየተከለ ነው። ይሄ በቃ አገርን መገንባት ነው። የአገር ጉዳይ ነው። አገርን ማልማት ነው። እንኳን የወንዞች ልማት ፕሮጀክት እንዲያምሮ ይቅርና ባይኖርም እንኳ አረንጓዴው አሻራ ግድ ነው። ብዙ ጊዜ በተለይ የግጥም የዜማ ድርሰቶች ሰላምን ይሰጣሉ። አረንጓዴ ነገሮች አሁን ዝም ብለህ አንድ ፎቅ ስር ሆነህ የምትጽፈውና ወይም የምትደርሰው ዜማ አንድ ደግሞ ዛፍ ጥላ ስር ሆነህ የምትደርሰው እኩል አይሆንም። መንፈስህ እጅግ የረካ ይሆናል። ስለዚህ ልትጽፈው ወይም ደግሞ ልትከውነው ያሰብከውን ነገር በቀላሉ ደስ በሚል ወይም ወደ ሰው አይምሮ የሚገባ ልታደርገው ትችላለህ። አሻራችንን ትተን እንድናልፍ አረንጓዴ አገር ለመጪው ትውልድ እንድናስረክብ ሁላችን በነቂስ ወተን ችግኝ እንድንተክል አንዴ አይደለም 2 3 4 ለሚመጣው ትውልድ ለኛም ልጆች የምናስረክባትን ኢትዮጵያ ነው እየሰራን ያለ ነው። አብረን ኢትዮጵያን ብቻ አይደለም ዓለምንም እያከምን ነው። ከአዳራሽ አጀንዳ ባለፈ ደግሞ እንደዚህ ዓለምን ምድርን ማከም ለኛ ትልቅ ነገር ነውና ኢትዮጵያ ሕዝብ ይሄንን ታሳቢ በማድረግ ለነፍሳችን የሚሆን ነገር መስራት እንዳለብን ለኢትዮጵያ ሕዝብ ማስተላለፍ ፈልጋለሁ።